እኔ ላደርግ የምችለው መንገድ ነው ማሳየው። ገብቶሻል? ትክክለኛ መንገድ እንዲሆን ነው ማሳየው እንጂ እኔ ይሄ ህይወት አይመችህም ይሄ ህይወት ይመችሃል ብዬ ልመርጥለት አልችልም በጭራሽ። የማንኛውም ህይወት የራሱ አንድ ሰው ይመቸኛል አይመቸኝም ብሎ የመምረጥ መብት ያለው ራሱ ጋር ነው። የትኛውም ውሳኔ ለመወሰን ራሱን እንዲያዳምጥ አድርጊው ለማለትም ነው አንድ ምንትን ያልኩት እንጂ አንቺን የሆነ ምርጫ ተጠቅሜ የሆነ ነገር ማንንም ሴት እንዲጎዳ አልፈልግም። እውነት ለመናገር ነግሬሻለሁ ከዚህ በፊት የመጣሽበት አመጣጥ ልክ ስላልነበረ ነው ያ ሁሉ ውርጅብኝ ሲወርድብሽ የነበረው ማለት ነው። ብዙ ጊዜ አብሬው ሲሆን ስለማለታየው ነው አሁንም ራቅ ብዬ ነገሮችን እንትን ለማለት የሞከርኩት። ግን ደግሞ ብዙ ምን ያህል እርግጠኛ እኔ ባንቺ ይሄን ሐሳብ ምን ያህል እርግጠኛ ነኝ? ዛሬ እሷ ስለተሳሳተች ብቻ ነው ወይም ደግሞ ነገሮችን ይፋ አውጥታ የምታደርገው ነገር ስላስደበረች ነው እኔ እንደ ምርጫ የተጠቀምሽው ወይስ እንዴት ነው? ይቅርታውን እንድትቀበለው ስለምፈልግ ነው ይሄንን ያልኳትኝ ማለት ነው። በፊት ያሳለፈው ህይወት አንድም ቀን ትክክል ነው ብዬ አላውቅም አልልምም። ምክንያቱም ትዳር ላይ ያለን ሰው በሆነ በማይሆን አግባብ ከአንዲት ሴት ጋራ መቅረብ የለበትም ብዬ ስለማመን ያን ሁሉ ሪስክ ውስጥ ገብቼ ይሄንን ነገር ማድረግ ዛሬ አንቺን እንዴት እንደዚህ ቀየረሽ ግራ ያጋባል። ሁሉም አንቺ በፊት ላደረግሽው ነገር አልተመቸኝም። አሁን በፊት ባደረግሽው ነገር ይቅርታ ተባብላችሁ ባለፋችሁበት ነገር ላይ እንደ አዲስ ነገር አንስቼ ልቆሳቆስ አልፈልግም። ዋና ግን የምፈልገው ምንድነው ወንድሜ ደና እንዲሆን እፈልጋለሁ። አንቺም እንደ ሴት ደና መሆን አለብሽ። ግን ትክክለኛውን መንገድ ይሆነኛል የምትየውን መንገድ ምረጪ። አሁን ከሱ ጋራ ህይወት ጀምሪ ህይወት ይኑርሽ ምናምን እያልኩ አይደለም። ያንን ቪዲዮ የምር ባዶ ፍላሽ ባይሆን ኖሮ የምሩን ሰጥቷት ቢሆን ኖሮ ድጋሚ ልትጠቀምበት ነበር ማለት ነው። እንዴት እንደምታዩት እንዴት እንደምታስቡ አይገባኝም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነውና በያላችሁበት ሰላማችሁ ይብዛ። የሰው ልጅ ጤና ሲሆን ነው ሁሉ ነገር ማድረግ የሚችለውና ጾም እንዴት ነው? እንዴት እያረጋችሁ ነው? እኔ ያለው እግዚአብሔር ይመስገን። ዛሬ የመጣውበት ነገር ምንድነው? አንዳንድ ነገሮች ልላችሁ ነው እና ሰውም አዲስ ሰው ከኔ ጋር ተገናኝቶ የማያውቅ ሰው ወደ እናንተ ይዤ እመጣለሁኝ። በመጀመሪያ ደረጃ ግን አንዳንድ ነገር ልበላችሁ። አንዳንድ ሰዎች ያልተረዳችሁኝም የተረዳችሁኝም አሉ። በእርግጥ ማብራራት አይጠበቅብኝም፣ ምክንያቱም እውነት በራሷ እውነት ስለሆነች ማለት ነው። እና አንዳንድ ሰዎች ያልኩት ሜንሽን ያረጋችሁልኝ ሰዎች አላችሁ ማለት ዋሽተሻል ምናምን ነገር ብላችሁ ማለት ነው። ሜንሽን ያደረጋችሁኝ ሰዎች አላችሁ። ዋሽቼ አይደለም አልዋሸሁም። የቱ ጋር ነው ዋሸሁትኝ ለማለት የፈለኩትና እናንተ የተረዳችሁበት መንገድ በጣም የተለያየ ሆኗል። እሱን ደግሞ የእናንተ አመለካከት ነው እንጂ የኔ አመለካከት ሊሆን አይችልም። ምክንያቱም እኔ የተናገርኩት በስነ ስርዓትና በትክክለኛው መንገድ ነው ያወራሁትኝ። ሩታም ማይሆን ነገር ተናግሪያት አላውቅም እስከዛሬ ድረስ። አይታችኋል፣ ብዙ ነገር አሳልፌያለሁ ከሷ ጋር ብዙ ነገር ተፈጥሯል። ግን ለኔ ደግሞ ምላሹን ሰምታችኋል፣ አይታችኋል። ምንም ማብራራት አይጠበቅብኝም ስለሱ። ምክንያቱም አንድ ሰው መሆን እስካለበት ድረስ ነው የሚሆነው። እኔ ብዙ ነገሮችን በሴትነቷ በብዙ ነገር ተረድቼው በቃ ከኛ ጋር ተቀላቅላለች በሚለው በጣም ብዙ ነገር የግድ ሚዲያ ላይ እንዲህ አድርጌያለሁ ማለት አይጠበቅብኝም ብያችኋለሁ። ከዚህ በፊትም ውስጥ ላይ ማድረግ ያለብኝን አድርጌ በቃ ለቤተሰብ ሊሆን ይችላል ብዬ የማስበውን ነበር ወደ እናንተ እያመጣው የማስተላልፋላችሁ ማለት ነው። ግን የተፈጠረው ግን ያ አይደለም። አሁንም ድጋሚ አሁን የምር በቃ ኦኬ የሰው ልጅ ተደጋጋሚ ሊስት ይችላል አይደለ? በዚህ ልክ ግን መሳት አይከብድም። አሁን ድጋሚ ብሩክ ያንን ቪዲዮ የምር ባዶ ፍላሽ ባይሆን ኖሮ የምሩን ሰጥቷት ቢሆን ኖሮ ድጋሚ ልትጠቀምበት ነበር ማለት ነው። እንዴት እንደምታዩት እንዴት እንደምታስቡ አይገባኝም። ግን እናንተ ትክክለኛው የቱ ጋር ለዛሬ ብቻ አይደለም እኔ እላችኋለሁ ሁሌ ለዛሬ ነገሮች ስታዩ ሆነ ስትፈርዱ ለዛሬ ብቻ ሆነ አይደለም መፍረድ ያለባችሁ። ሁለቱም ጎን አይታችሁ የትኛው ነው ትክክል የትኛው ነው አይደለም የሚለውን ነገር ነው መናገር ያለባችሁ ማለት ነው። እና ጥፋት ባለበት ቦታ ላይ ጥፋት አለ ማለት ግዴታ ነው። ለምን ጥፋት የለብህም አንተ ትክክል ባላችሁት ቁጥር ላይ ያ ሰው እየሳተ በመጣ ሰዓት ላይ የባሰ ጥፋት እንዲያጠፋ ተገፍቷላችሁ ማለት ነው። እና እስከዛሬ ድረስም ይመልሰዋል ብዬ ስላሰብኩኝ ነበር ተስማምቼላት ያውኑ ነገር ሲሆን ምንም ያላልኳት የነበረው። ይሄ ግን ደግሞ ያደረገችው ነገር ከአቅም በላይ ነው።
ከምችለው በላይ ነው የሆነብኝ ለኔ። ድጋሚ ደግሞ ያንን ነገር እውነት ብሩክ ክዶት ቢሆን ኖሮ ምን ሊያደርጉ እንደሚችሉ ሳስበው በራሱ ያመኛል። በጣም ነው የሚያመኝ ቤተሰብ እና ሳልወድ በግዴ ሳልፈልግ በግዴ የሆነ በቃ መሆን የማልፈልግበት ቦታ ላይ ልሆን እገደዳለሁ ማለት ነው። ይሄ ማለት ምንድነው? የወንድሜ ሰላም ነው አሁን ላይ ማስቀድመው። ማንም ምንም ሊል ይችላል። ምንም በሉ ምንም አርጉ አይመለከተኝም። ገብቷቸዋል። ምክንያቱም እውነት ብዬ ስላልኩኝ የሆነ ነገር ከደረሰብኝ እሰየው፣ ምንም ማድረግ አልችልም። ዛሬ ግን ወንድሜ አዝኖ ከፍቶት ምንም ማየት አልፈልግም በጭራሽ። ያኔ እንኳን እሱን የገፋውበት ጊዜያት እሱን የተቆጣውበት ጊዜያት ራሱ እየቆጨኝ ነው ዛሬ ላይ ማለት ነው። ለምን እንዲሆንኩ እያልኩኝ ነው። እና ዛሬ ምንድነው መሰላችሁ ሰው እስከ ዛሬ ድረስ በእርግጥ እኔን አላገኝም አልቀርብም ስትልና ስትሸሽ ነበረ ሄርሜላ። ዛሬ ላይ ግን ብሩክ ሄርሜላን ይዘህልኝ እንድትመጣ እፈልጋለሁ። ለጸብና ለክርክር አይደለም፣ ለመልካም ነገር ነው እንድታመጣት የምፈልገው ብዬዋለሁኝ። እና እሷም ጊዜው ደርሷል መሰለኝ ተስማምታለች። ይሄን ግን እንዳደርግ አስገድደሽኛል ሩታ፣ በጣም ይቅርታ ግን አስገድደሽኛል። ይሄንን ወቂ መሆን አልፈልግም ነበር ግን አስገድደሽኛል። የወንድሜ ሰላም ነው አሁን ላይ ማስቀድመው በየትኛውም አጋጣሚ። ስለዚህ የራስሽን ህይወት ኑሪ፣ እሱም ይኑር። ልጅሽ ልጃችን ነው፣ ቤተሰባችን ነው፣ ልንክደው አንችልም። ማድረግ ያለብንን እናደርጋለን፣ መሆን ያለበትን ይሆናል። ድጋሚ ግን ከአንቺ ጋር ውዥንብር ውስጥና ውጣ ውረድ ውስጥ እንዲገባ አልፈልግም። ሰላሙን ነው የምፈልገው። ምንም ማንም ምንም ይበለኝ፣ በቃ ትክክል ነኝ ብያለሁ። ማለፍ የሌለባትን መስመር አልፋለች። እና ቤተሰብ ይህንን ነው የምለው። ብሩክና ሄርሜ እየታዩኝ ነው። ዛሬ ተረጋግቼና በደስታ በሆነ መንፈስ ላወራቸው እፈልጋለሁ ሁላቸውንም። እንዴት ናችሁ? ብሩኬ ሰላም ነው? እንዴት ነህ? ሄርሜ ሰላም ነው? እንዴት ነሽ? በስንት ጊዜያችን ተገናኘን። አልገኝ ብለሽ አስቸግረሽ ይቅርታ በጣም ከብዙ ቆይታ በኋላ ተገናኘን። ሰላም ነው አለሁ። እግዚአብሔር ይመስገን። ሁሉ ሰላም አለሁ። እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ ቤተሰብ በስንት መከራ ነው ያገኘኋት አልገኝ ብላኝ ማለት ነው። ዛሬ ምንም ለማለት አይደለም አንቺን የመጣሁት፣ አንዳንድ ነገሮችን ማለት እፈልጋለሁ። ዋና መቅደም ያለበት የወንድሜ ደስታ ነው ብዬ ነው ያሰብኩት። ምንድነው የወንድሜ ደስታ? ይህን ነገር እንዲሆን ያደረገኝና የገፋኝ ነገር አንድ ነገር ነው። እውነት ብሩኬ አድርገው ቢሆን ኖሮ ሩታን በጣም ነው ያዘንኩባት። አሁንም መጥፎ ነገር ግን ማውራት አልፈልግም ስለሱ። አሁንም ቢሆን ግን ሄርሜን ማለት የምፈልገው ምንድነው እውነት ደስታን እሰጠዋለሁ እኔ ጋ ነው ደስታ ያለው ብለሽ ካልሽው ይቅርታ አድርገሽለት አብራችሁ እንድትሆኑ ነው የምፈልገው። ከልብሽ ነው? አዎ ከልቤ ነው። እርግጠኛ ነሽ ይህንን ነገር በደንብ አስበሽበት ነው? ማለት ያው ከዚህ በፊት ካለው ነገር አንጻር ለዛ ነው አላገኝሽም ምናምን የምለውም ያው በተሳሳተ መንገድ ተረድተሽኛል ብዬ ስላሰብኩኝ ነው በዚህ መንገድ ከአንቺ ጋር መገናኘት ያልፈለግኩትን መጀመሪያ እንጂ ሳላገኝሽ ፈልጌ ወይም ደግሞ የአብርሃም እህት እንደመሆንሽ መጠን በጣም በብዙ ነገር ባቅሽና በጣም በብዙ ነገር ብግባባሽ በጣም ደስ ይለኝ ነበረ። ግን ደግሞ አጋጣሚ ሆኖ መስመራችን ሁለታችንም የሚያገናኝ መስመር አልነበረም መሀላችን ላይ የነበረውና አሁን ይህን ነገር ከምን አንጻር ነው ይህን ነገር ልትይኝ የቻልሽው? ምክንያቱም ከዚህ በፊት ያው ያለውን ነገር ታውቂያለሽ ባልናገርም ማለት ነው። እና እንዲህ ብለሽኛል፣ እንዲህ ብዬሻለሁ፣ እንደዚህ አመለካከት ለኔ ነበርሽ ምናምን ልልሽ ሳይሆን በምን አንጻር ነው ይህን ነገር ልትይኝ የቻልሽው? ወይስ ለወንድምሽ በማሰብ ነው? እንዴት ነው ይህን ነገር ካንቺ ይሄ ሀሳብ በመምጣቱ ያው እንደ አንድ ግለሰብ ግራ ያጋባኛልና በደንብ ታስረጅኝ ከቻልሽ አስረጅ። ትክክል ነው፣ ግራ ያጋባሻል፣ እውነት ነው። ቢያጋባሽም አልፈርድብሽም። ለምን እኔ ከምን አንጻር እንደዛ ሲሆን እንደነበረ ግልጽ ነው፣ ታውቂዋለሽ፣ ገብቶሻል። አሁን እንደዛ ማለት ባይኖርብኝም የነበረው ነገር ግን ትክክል አይደለም። ትክክል ያልሆነ ነገር ደግሞ ትክክል ናችሁ ቀጥሉበት ብዬ የትኛውም ስፍራ ላይ ልቀርብ አልችልም። አሁንም ቢሆን ወደፊትም ቢሆን
ትክክል ካልሆናችሁ ትክክል አይደላችሁም እላችኋለሁ እንደ ታላቅ እህት። ግን ከምን አንፃር ነው ይሄን የመጣሽው ላልሽው ደግሞ የመጨረሻው ውሳኔ ያስወሰነኝ ብሩክ ፍላሽ ሰጥቷት ነው። ለምን እንደሆነ ታውቂያለሽ? ቢመለሱ አብረው ቢሆኑ ለኔ ፍላጎቴ ነበር፣ በጣም ትልቅ ፍላጎቴ ነበር። ለምን ብትይ እንደ አንድ ሴት አንቺ መጎዳት የለብሽም። የሆነ የማይሆን መስመር ላይ መገኘት የለብሽም። ብዙ ጊዜ በምክር መልክ በክስጻዜም በብዙ ነገርም አውርቼሻለሁ ይሄንን ነገር። ለምን የማይሆን መስመር ላይ እንዳትገኝ ስለፈለኩኝ። አሁንም ሩታና አብርሽ ልጅ መካከላቸው አለ። ይሄ ነገር እንዲስተካከል በጣም ጥግ ድረስ ጥሬያለሁ። ግን ይሄ ቤተሰብን በጣም በሚነካ መስመር ሄደች። ቢጠቅማትም ባይጠቅማትም ያደረገችው ነገር አልተመቸኝም። አሁንም አንቺ በፊት ላደረግሽው ነገር አልተመቸኝም። አሁን በፊት ባደረግሽው ነገር ይቅርታ ተባብላችሁ ባለፋችሁበት ነገር ላይ እንደ አዲስ ነገር አንስቼ ልቆሳቆስ አልፈልግም። ዋና ግን የምፈልገው ምንድነው ወንድሜ ደና እንዲሆን እፈልጋለሁ። አንቺም እንደ ሴት ደና መሆን አለብሽ። ግን ትክክለኛውን መንገድ ይሆነኛል የምትሆነው መንገድ ምረጪ። አሁን ከሱ ጋራ ህይወት ጀምሪ፣ ህይወት ይኑርሽ ምናምን እያልኩ አይደለም። ግን ይቅርታውን ተቀበይ። በማይሆን መስመር ነበረ ሲጓዝ የነበረው ብዙ ብዬዋለሁ። ይቅርታውን ተቀብለሹ አብረሹ መሄድ ያለብሽ። ደስታው ነው የምፈልገው፣ ሀዘኑ ማየት አልፈልግም። የሱ ደስታ እንዲህ ነው ትያለሽ አይደለም? ያንን ነገር እንድታደርጊ ስለፈለኩ ብቻ ነው። ሌላ ምንም ምክንያት የለኝም። ብዙ ያስደነግጣል። ምክንያቱም ረጅም ጊዜ የምታወሪውን ትሰማለች። እኛንም ማገናኙን ስትይን እነግራታለን። ብዙ ልታገኝሽ ፈልጋለች እንላታለንና በምን ጉዳይ ነው የምታገኘኝ ትለናለች። የዛኔ እንነግራታለን። ያው እንደምናውቀው ሁልጊዜ ስለ ሩታ ተቆርቆረሽ እኛንም ስትቆጪ ሁላችንንም ስትቆጪ ነው የምናይሽና ለአብርሃም አዘን ብለሽ አታውቂም እስከዛሬ ድረስ ማለት ነው። ሁልጊዜ ነገሮችን እሱ ላይ ትቆጪና እሷን ነው የምታባቢው ሩታን ማለት ነው። ስለዚህ ዛሬ ደግሞ ከአንዳንድ ቅይር ብለሽ አብራችሁ ሁኑ፣ ሄርሜላና አብርሃም አብረው እንዲሆኑ ፈልጋለሁ ብለሽ ስትመጪ ለኔም ለሷም ያስደነግጣል ይሄ ነገር። ምክንያቱም ከዚህ በላይ ብዙ ምክንያቶችን አሳይተንሻል፣ ብዙ ጊዜ አግኝተንሻል። ሩታ ጥፋተኛ ነች ብለን በብዙ መንገድ አብርሃም ደስታው ያለው የት እንደሆነ አታውቂም ብለን ነግረንሻል። እንደውም በጣም በብዙ ርቀት ሄርሜላን ከህይወቱ እንድናስወጣት ነው የሞከርሽው እና ዛሬ በምን ፍጥነት እንደዚህ ሀሳብሽን ቀየርሽ እንደመጣሽ ለሷ ብቻ ሳይሆን ለኔም ግራ ነው የሚገባኝ። ያው ያደረኩት ነገር ያለውን እውነታ ማወቅ ስለምትፈልጉ ሁላችሁም፣ አንቺ ብቻ አይደለሽም፣ ብዙ ቤተሰቦቻችን ማወቅ ስለሚፈልጉ የሩታን ትክክለኛ እውነታ ነው ያንን ነገር ያደረኩት እንጂ ታማኝነት በእንደዚህ አይነት ነገር ተቀይሮ አይደለም። እና ያን ሁሉ ሪስክ ውስጥ ገብቼ ይሄንን ነገር ማድረግ ዛሬ አንቺን እንዴት እንደዚህ ቀየርሽ ግራ ያጋባል እኮ። ግራ እንዳይገባ የወንድሜ ደስታ ነው የሚቀድመው ብያለሁ። ከዚህ በፊትም ብያችኋለሁ። ወንድሜ ምንም እንዲያገኘው አልፈልግም ስላችሁ ነበር። ምንም ያህል በወቅሰው ምንም ያህል እንትን ቢል ምንም ያህል ቢያጠፋ በሰው ክፋትን አስቦ አያውቅም። ለሰው እንደዚህ በዚህ ልክ የሆነ ወርዶ ራሱን የሚያስንቅ ነገር እምላችሁ የሆነ በቃ በማንነት መጥቶ አያውቅም። ቢሆን ያደረገው ነገር በፊት ያሳለፈው ህይወት አንድም ቀን ትክክል ነው ብዬ አላውቅም አልልምም። ምክንያቱም ትዳር ላይ ያለን ሰው በሆነ በማይሆን አግባብ ከአንዲት ሴት ጋራ መቅረብ የለበትም ብዬ ስለማመን ያንን ነበር ሳደርግ የነበረው። አሁን ግን ይሄ ልጅ ነፃ ነው። ትንሽ ለራሱ ጊዜ ቢኖረው ደስ ይለኛል። እውነት ለመናገር ጊዜ ቢኖረው ከራሱ ጋር ቢያወራ ደስ ይለኛል። ይሄ ነገር ግን በፈለኩት ሰዓት እኔ እሱ የማይሆን መስመር ውስጥ እንዲገባ አልፈልግም። ብችል እንዲያውም የተወሰነ ጊዜ ከሁላችሁም አርቄ የተወሰነ የጥሞና ጊዜ ቢኖረው ደስ ይለኛል። ግን እሷ አሁን ላይ በቃ በሆነው ነገር እኔ እንዴት እያሰብኩ እንደዚህ እየሆንኩ እያለች ስለነበረ ይቅርታውን ተቀብላው የጓደኝነታቸውን አብረው ቢያሳልፉ ለዛ ከእንግዲህ በኋላ ለሚሆነው ነገር ወይ ደግሞ የሆነ ነገር ይፈጠራል ለሚባለው ነገር እኔ ማውቀው ታሪክ የለም። ግን ብቻ ይቅርታውን እንድትቀበለው ስለምፈልግ ነው ይሄንን ያልኳትኝ ማለት ነው። እንዴት ተቀየርሽ የሚለው በቃ ነገርኩክ፣ ሌላ ምክንያት የለኝም። እኔ ውስጤ ላይ ምንም ኖሮ አይደለም። አንቺም እንድትጎጂ አልፈልግም። ሴት ልጅ ነሽ። አንቺም እንድትጎጂ አልፈልግም፣ እሱንም እንድትጎጂ አልፈልግም። የዛ ጋር ያለው ህይወት አይነት ነገር እንዲደገም አልፈልግም። እዚች ጋር ቤቴ አንቺ አፈቅረዋለሁ እያልሽኝ ነው። እሱ ጋር ያፈቅርሻል አያፈቅርሽም የሚለውን በብዙ መልኩ እንትን ብያለሁኝ። አጥርቶ እስኪመጣ ድረስ ግን የሆነ በቃ ጓደኝነቱን ተቀበዩ ልልሽ ነው። እኔ ምንም ይዤ አይደለም። ሐሳብሽን ተረድቼዋለሁ። ግን ደግሞ እኔ ላይ ደግሞ ምን ፈጠረብኝ መሰለሽ?
ማለት እኔ አብርሃምን ማፍቀር የጀመርኩት ዛሬ አይደለም። ሩታ መሳሳት ስትጀምር ምናምን አይደለም። በእርግጥ ከመጀመሪያውም ጀምሮ አብዛኛውን ነገሯ እየተሳሳተች ነው ያለችው። ግን ደግሞ እሷ ዛሬ ላይ ኃይለኛ ሪስክ ስለሰራች ስላልሰራች ምናምን ነገር አይደለም። ግን ደግሞ በጣም በብዙ ነገር እነሱ ልታስታርቂያቸው እየሞከርሽ ነበር ምናምን። እሱ እንደ እህት ምናልባት ልክ ልትሆኚ ትችያለሽ፣ አላውቅም። ግን ደግሞ አሁን ላይ መተሽ ይቅርታውን ተቀበዩ ስትይኝ ምን አይነት ስሜት ተሰማኝ? እዛ ጋር ህይወት ሳይሳካ ሲቀር እኔ ነገሩ እንዳስተካከል ኃላፊነት እየሰጠሽኝ አይነት ስሜት የተሰማኝ። ምክንያቱም እዛች ጋር በጣም በብዙ ነገር በጣም በብዙ መንገድ ወንድምሽን ሳትረጂ እሷን ለመረዳት ብዙ መንገድ አልፈሽ፣ ዛሬ ግን እሷ ያው ግልጽ ነው ምን አይነትም ኮምፕሊመንት እንደሰጠችሽ ከጎኗ እንደነበርሽ እንዳላሳየችሽ ነገሮችን ሁሉን ነገር ስታይም እንደዚህ አይነት ነገሮችን ሀሳብ በማምጣትሽ ነው ማለት ይሄ ነገር ከአንቺ መጀመሪያ ቢመጣልኝ ኖሮ እቀበለው ነበረ። ምክንያቱም ከብዙ ነገር አንጻር አስበው ነበረ። እውነትም የኔን ነገር አስባ ነው፣ እውነትም ይሄን ነገር ተቀብላው ነው ነበር። ግን ዛሬ ምናልባት ሩታ ያደረገችው ነገር ይፋ ስለወጣ ያን ሀሳብ ያመጣሽ አይነት ስሜት የተሰማኝ ነው። እና ይሄን ነገር ስታስቢ እስከ መጨረሻው ነው ወይ ያሰብሽው? እስከ መጨረሻው እናንተ ቤተሰብ ላይ ለመቀላቀል ደስተኛ ነሽ ወይ? እንደገና ደግሞ ደስታውን ትሰጪዋለሽ፣ ትወጂዋለሽ፣ ታፈቅሪዋለሽ ላልሽኝ ነገር እኔ ተናግሬ ሳይሆን ተግባሬ ነው የሚያሳየው። ምክንያቱም በጣም በብዙ ነገር አልፌ ነው እንግዲህ ከአብርሃም ጋር ነገሮችን እያሳለፍኩ ያለሁት ብዬ ማስበው። ታውቂያለሽ፣ እንደ ሴት ልጅ ባልወደውና ባላፈቅረው ምንም እኔ እሱ ጋር የምጠቀመው ጥቅምም እንደሌለ ታውቂያለሽ። ምክንያቱም ሁሉም ነገር የተሳካልኝ ሰው ነኝ፣ እግዚአብሔር ይመስገን። ግን ደግሞ በሱ ጉዳይ ነው ነገሮች የተስተካከሉኝ ያልነበሩትና ከዚህ ቀደም ይሄን ነገር ሀሳብ ብታመጪ ደስ ይለኝ ነበረ። ግን ደግሞ ይሄን ሀሳብ ዛሬ ለምን አመጣሽ ወይ ዛሬ ለምን አልሰብሽ ምናምን ላልሽው ነገር በቂ ምክንያት ሰተሽኛል ብዬ አስባለሁ። እና ግን ያው በአብርሃም እኔም መጨከን እኔ እንጃ ከዚህ በፊት አልችልም ነበረ። አሁንም ችያለሁ ብዬ አላስብም። ምክንያቱም አፌ ይናገራል እንጂ ውስጤ እንደዛ አይደለም፣ እውነቱን ስነግርሽ ማለት ነው። ምክንያቱም እሱ አዝኖ ዝቅ ብሎ ማየት አልፈልግም። ግን ብዙ ጊዜ አብሬው ሲሆን ስለማልታየው ነው አሁንም ራቅ ብዬ ነገሮችን እንትን ለማለት የሞከርኩት። ግን ደግሞ ጊዜ ምን ያህል እርግጠኛ እኔ ባንቺ ይሄን ሀሳብ ምን ያህል እርግጠኛ ነኝ? ዛሬ እሷ ስለተሳሳተች ብቻ ነው ወይም ደግሞ ነገሮችን ይፋ አውጥታ የምታደርገው ነገር ስላስደበረች ነው እኔ እንደ ምርጫ የተጠቀምሽው ወይስ እንዴት ነው የሚለው ነገር ሀሳብ አለ። እንደዛ አይደለም። እንደ ምርጫ ተጠቅሜሽ ሳይሆን በቃ የሆነ በቃ ደስታው የት ጋ ነው ያለው? ወይስ እንዴት ነው ማድረግ የሚችለው ይሄ ልጅ? አንቺ ቢያሁን በራሱን እንዲያዳምጥ ታደርጊዋለሽ ብዬ አስባለሁ። ገብቶሻል? አሁን የትኛውም ውሳኔ ለመወሰን ራሱን እንዲያዳምጥ አድርጊው ለማለትም ነው አንድ ምንትን ያልኩት እንጂ አንቺን የሆነ ምርጫ ተጠቅሜ የሆነ ነገር ማንም ሴት እንዲጎዳ አልፈልግም። እውነት ለመናገር ነግሬሻለሁ። ከዚህ በፊት የመጣሽበት አመጣጥ ልክ ስላልነበረ ነው ያ ሁሉ ውርጅብኝ ሲወርድብሽ የነበረው ማለት ነው እንጂ በትክክለኛው መንገድ መጥተሽ ቢሆን ኖሮ አቀባበሌ እንደዛ አይሆንም ነበረ። ያኔ ጥፋት ስላጠፋችሁ ነው እየተናገርኩሽ። አሁንም ግን ቆም ብሎ ራሱን እንዲያስብ ነገሮችን ጊዜው ወስዶ እንዲያስብ አድርጊው። ግን ለወንድ ልጅ ዋናው እንትን ክብሩ ነው፣ ማንነቱ ነው። ገብቶሻል? ማንነቱ ግን እንደዚህ በተዋረደበት ቤት ላይ ይቆያል ማለት ለኔ ይከብደኛል። ቆይ እንኳን ብለው አስገድጆ አንቄው ነው የሚሆነው። ከሷ ምንም ባልተናነሰ መልኩ ነው ማደርገው። እዚች ጋር ግን ሰላሙ ያለው እዚህ ነው ካለኝ በሱ ህይወት እኔ የመወሰን ምንም መብት የለኝም። ይሄንን አውቃለሁ። እኔ ላደርግ የምችለው መንገድ ነው ማሳየው። ገብቶሻል? ትክክለኛ መንገድ እንዲሆን ነው ማሳየው እንጂ እኔ ይሄ ህይወት አይመችህም ይሄ ህይወት ይመችሃል ብዬ ልመርጥለት አልችልም በጭራሽ። የማንኛውም ህይወት የራሱ አንድ ሰው ይመቸኛል አይመቸኝም ብሎ የመምረጥ መብት ያለው ራሱ ጋር ነው። እኔ ግን እንደ ታላቅ መንገድ ነው ማሳየው እንጂ አንቺን በሆነ መንገድ እንዳትረጂ እንደዛ ተጠቅሜ አይደለም በጭራሽ። አይ ቡዜ፣ አሁን ግን እኔ አንድ ጥያቄ ልጠይቅሽ። ይሄንን ነገር አሁን እኛ ጋር መተሽ ሄርሜላና አብርሃምን ለማስታረቅ ስትሞክሪ ያውቃል እሱ? አውርተሽዋል? እሱን ያን ያህል ባላወራውም ግን ፍላጎቱን በቃ አሁን ላይ እንደዛ ነው መሆን የምፈልገው ማለት ልኮሽ አይደለም እሱ አብርሃም ልኮኝ አይደለም ሽማግሌ ልኮሽ አይደለም። እሺ ምን መሰለሽ ራሴ ነኝ። ሁላችንም እየሞከርን ነው ሄርሜላና አብርሃም እንዲመለሱ። ነገር ግን ማስተካከል ያለባቸው ነገሮች አሉ፣ መቋጨት ያለበት ነገር አለ። ከዚህ በኋላም እንደዚህ አይነት ፎቶ ቪዲዮ ተብሎ ሌላ ነገር ሰጣገበው ሌላ ምክንያቶች ሊኖሩ አይገባም። ስለዚህ እዚህ መተሽ ሄርሜላን ይቅርታውን ተቀበያት ስትዩ
እዛም ሄደሽ አብርሃም ጋር ማስተካከል ያለበትን ነገር መናገር አለብሽ። የምር ደስታው የሚያስደስትሽ ከሆነ ማለት ነው። እንዴት አያስደስተኝም? እስካሁን እኛ ደስታውን እንዲህ ነው ስንልሽ አይደለም እንዲያ ልክ አይደላችሁም እያልሽ ነበር ነው። አሁን ደስታ የሚያገኝበትን ቦታ ስላወቅሽ እሱም እዚህ ደግሞ መጥቶ ሌላ ብጥብጥ እንዳይፈጠር ሌላ ደስታ እንዳያጣ እሱም ማስተካከል ያለባቸው ነገሮች አሉ። መች ሲገባሽ እኔ እሱን በቃ ነገርኩ። ይዤው መሄድ ካለብኝ እንኳን የሆነበት ይዤው ሄጄ ከራሱ ጋር እንዲረጋጋና ቆም ብሎ አስቦ መወሰን እንዲችል የትክክል እውነት ልቤ ልክ ነው ወይስ የትጋ ነው ያለው የሚለውን ነገር በደንብ እንዲያቅና እፈልጋለሁ። እሷም ጋዝች ጋር አሁን የሆነ ነገር ያልተቋጨ ህይወት ኖሮ እሷ ጋር ቢመጣ እንኳን እድሜ ዘመኗን እየተሰቃየችበት ነው የምትኖረው። እሱም ጋር ደግሞ ያልጨረሰው ነገር ካለ እንደዛው ማለት ነው። እንደዛ እንዳይሆን ራሱን እንዲያዳምጥ የተቻለኝን ነገር አግኝቼው አወራዋለሁኝ። እንዲህ ግን ዛሬ ስለምንገናኘው ነገር እኔ ዲፕ ያወራሁት ነገር ምንም ነገር የለም። በቃ ከዚህ ውጪ ደግሞ ምን እንትን ትልኛለች መሰለሽ፣ ብዙ ጊዜ ከእናንተ ቤተሰብ እየመጣ ያለ ነገር አለ ማለት በሄርሜላ ዙሪያ ማለት ነው። አንቺ ያወቅሽውን እውነት ስላላወቁ ሊሆን ይችላል፣ ወይም ደግሞ ስላላወቋት ሄርሜላን ስላላወቋት ሊሆን ይችላልና አሁን አውቀሻታል አይደል ሄርሜላ? ስለዚህ ለቤተሰቡ የልጅቷን ማንነት እንድታስረጅልን እንፈልጋለን። ምክንያቱም አመለካከታቸው ጥሩ አይደለም። ለሷ ብቻ ሳይሆን እኛ ራሱ ከሄርሜላ ጋር ስላገናኝ ነው እንሰደባለን፣ እንወቅሳለን። ይሄንን ነገር ቢያንስ አንቺ ገብቶሻል፣ የሩታንም ስራ ታውቃላችሁ። ስለዚህ እዛ ሆነሽ ሄርሜላ ጥሩ ሰው እንደሆነች ምንም ክፋት እንደሌለባት አንቺ እንዳወቅሽው እነሱም እንዲያውቁ ወንድሞችሽ፣ ሌላም ሰዎች እንዲያውቁ እንፈልጋለን። ይሄንንም እንድታረግልኝ እንፈልጋለን። በእርግጥ ማለት ብሩክ ያለው ሀሳብ ውስጤ ላይ ነው ያለው ብረት ለመናገር ማለት ነው። ጊዜ ከዚህ በፊት እኛ ትክክል ነን ብለን እየሰራን ያለ ነው። ግን አንቺ ደግሞ ትክክል ሆኗል ያልታየሽን ነገር በግልጽ ወደ ሚዲያ ወጥተሽ እየተናገርሽ ነበረ። ትክክል አይደላችሁም፣ መስመራችሁን አስተካክሉ እያልሽ ሁላችንም እየተናገርሽ ነበረ። እንዳለውም ዛሬ ላይ ደግሞ ስህተት ነው ብለሽ የምታስቢውን ነገር ደግሞ አንቺም ትክክል አይደለሽም ብለሽ ሩታ እንደተናገርሽው እስከ መጨረሻውም ድረስ ይሄን ነገር አብረን እንድንቀጥል እፈልጋለሁ እኔ ብሆን ማለት ነው። ያ ማለት እንዴት ነው አንድ ሰው ከተሳሳተን ለሷም በዛ ልክ እንደምትወግኝው እኔም በመሃል እንኳን ስህተት ብሰራ አንቺ የወንድሜ ደስታ ነሽ፣ ከጎንሽ መሆን እፈልጋለሁ እንድትይኝ ነው የምፈልገው በዚህ መንገድ አሁን ከመጣሽ አይቀር። ምክንያቱም አሁን ተዋውቀናል። እኔ ልክ እንደሆንኩኝ እየነገርሽኝ ያለሽው እኔ የወንድምሽ ደስታ እንደሆንኩኝ እየነገርሽኝ ያለሁት በብዙ መንገድ ላሳያችሁ ሞክሬ፣ ግን ደግሞ ከኔ ልፋት ይልቅ እዛች ጋር የአንድ ሰው ጥፋት ማጥፋት ነው ሞር ጎልቶ እንዲታይ ያደረገውና አሁን ግን ነገሮችን አንደርስታንድ አደረግሽ ይመስለኛል ጊዜ እና ግን ያው እኔ በመሆን እውነት ለመናገር ከአብርሃም ጋር በዚህ መልኩ ባልሆን ደስ ይለኝ ነበር። ምክንያቱም እንዳልኩሽ ነው መጀመሪያም አላገኝሽም ያልኩሽ ሳላገኝሽ ፈልጌ ወይም ደግሞ እንደዚህ ነገሮችን አስቤ ምናምን ሳይሆን ከአንቺ ጋር በጥሩ መንገድ መገናኘት ስለምፈልግ ነው። ምክንያቱም አንቺ አብርሃም እህት ነሽ። በጣም በጥሩ መንገድ ለወደፊት እግዚአብሔር ነገሮችን ሲያስተካክሉ በጥሩ መንገድ ከአንቺ ጋር አገናኛለሁ ብዬ ነበር ያሰብኩት። ምክንያቱም የዛን ሰዓት ብንገናኝ አፍ ከመካፈት ውጭ ምንም የምናመጣው ነገር የለም። እኔም ተናድጄው ነገር ልናገር እችላለሁ ምናምን ነገርና ከመጀመሪያው ጀምሮ ያ ነው እና ደግሞ እስከ ወደፊት ያለውን ነገር ደግሞ ያው አሁን ምናልባት ትንሽ ያው እሱ ላይ ያለ ማመን ነገር ዛሬ ቅርታ ጠይቆኝ ነገ እንደዚህ የሚያጠፋል ብሎ ብዬ የራሴን ህይወት ለመምረጥ እየሞከርኩ ነው እንጂ ከልቤ ወጥቶ ምናምን አይደለምና ይቅርታውን ለመቀበል ደግሞ አስብበታለሁ። ያንን አድርጌ እና ደግሞ ጥፋት ስታጠፊም ሆነ ሲያጠፋ ዝም ማለትን አልችልም የትኛችሁም። ምክንያቱም ታናናሾቼ ናችሁ ሁላችሁም በዙሪያው ያላችሁት። እያንዳንዱ ቦታችሁ የትኛውም ጥፋት ብታጠፉ ጥፋት ስታጠፉ ጥፋት አጥፍታችኋል፣ ጥፋት ሳታጠፉ ደግሞ ልክ ናችሁ ማለት ግዴታዬም ስለሆነ ነው። እንደዛ በምላችሁ ሰዓት የእህትነት እንጂ የሆነ ነገር ሆኖ ሳይሆን ነገሩን እኮ እንዲተረታው ነው ብላችሁ እንድትረዱኝ ይፈልጋለሁ። ሁላችሁም ብሩኬን ብዙ ጊዜ ጮኬብሃለሁ፣ በጣም ብዙ ጊዜ። ግን ያንን ነገር በመጥፎ አይደለም ነው በቃ ስህተት የሆነውን ነገር ስህተት ነው ልንል ግዴታችን ስለሆነ ነው። እና ይሄ ነው እንግዲህ በቃ ብዙ አስቢበት፣ እሷም ታስቢበት። ያልኩሽን ነገሮች ለማስተካከል ሞክሪ። እሺ ቢያንስ አስብበታለሁ። ከመጀመሪያ አልፈልግም ፈቀቅ እንዳልኩኝ ያስረዳል ብዬ አስባለሁ። ብዙ ሀሳብሽን የሆነ ያህል አስብበታለሁ እኮ ቢያንስ 50-50 አድርጌዋለሁ። መጀመሪያ 100% አልፈልግም ነበር ያልኩት። አሁን ግን 50-50 ቢሆን አስብበታለሁ። እሺ አመሰግናለሁ። እሺ ሰላም ሁኑ።